አውራለ ወይስ አታወራም? ላውራም መሰለኝ የመጣሁት ግን እዚህ ጋር ለተዋሸበት ጉዳይ ጥያቄ ስላለብኝ ነው። ተዋሽቷል ነው ጭራሽ ያልከኝ? አዎ። እሺ ምን ታደርግልኛለህ? የተዋሸውን ውሸት ማስረጃ ትከፍትና ትልቁ ላይ ላድርጋ እንዴ ውሸቱን በማስረጃ አፍርስና እኛም እንማር። በማስረጃን ክፈት፣ ከዛ ውሸቱን አጋልጥ። እንዳትጠይቅሽ ጥያቄ አይደለም የፈቀደው። ላውራና ማስረጃውን ላምጣ። ማስረጃ አንጣና ታወራለህ። ግን ይሄ ሁሉ መምህራን ተሰብስባቸው ይሄ ሁሉ ማስረጃ እዲ መቼም የማታድጉ ሰዎች እኔ የተሻለ ሰው እና የተሻለ ሐሳብ ላይ ማውራት የቻለ ሰው ይምጣ። ዮባ ማስረጃዎቹ እኮ አሉት፣ ግን ቆንጆ ስድቦች ናቸው ማስረጃዎች። ሁሌ ነው እንደሳኛ ነገር ማስረጃዎች። ሌላ የለም። ይሄ ተሳዳቢ ሰዎችን ባትልኩብን ደስ ይለናል። ሌላ የለም። መመሪ ፍሬምን ግን ዝም አላቸው። ኧረ ትንሽ ያወሩ ይቅርታ እኮ ርዕሰ ጉዳዩ ላይ ተመሳሳይ ነው። ሁላችሁን ዲያቆን ዘማርያም፣ ልደተ ቃል፣ አዳም ባሮክ፣ ኢዮብ፣ ዲያቆን መኩ ሁላችሁን ሰላም ብያለሁ። ላይምታችሁም ያላችሁት ተመሳሳይ ስለሆነ ሐሳባችን እንደ ፕሮቴስታንቱ እኔ እንደዚህ ነው ማምን እኔ እንደዚህ ነው ማምን የሚባል ትምህርት የለንም በእኛ ዘንድ። አንዱ የሚናገረው ሁላችን የሚወክል ነው። ስህተት የሆነ ሐሳብ ካለው ደግሞ እያረምን ነው ምንቀጥልና በደንብ ረጅም ሰዓት አልሰማሁም። ባለፈ ግን ሐሳቡን አነስተነው ነበረ። በተለይ ይሄ እግዚአብሔር ፍጥረትን ከመፍጠሩ በፊት ቅድመ ውሳኔ ሰጥቷል ብሎ መናገር ዕውቀትና ብያኔ የተምታታባቸው ሰዎች ያመረቱት ሐሳብ ነው። ሐሳቡን ማምረታቸው ሳይሆን ያመረቱት ሐሳብ ሃይማኖት ሆኖ መቀጠሉ ግን ያሳዝናል። እግዚአብሔር ስንት ሰው መንግስተ ሰማያት እንደሚገባ፣ ስንት ሰው እንደሚፈረድበት፣ ስንት ሰው እንደሚፈረድለት ያውቃል። አወቀ ማለት ግን በየነ፣ ፈረደ፣ ወሰነ ማለት አይደለም። እኔ እንደምጸድቅ እንደማልጸድቅ ፍጻሜን ያውቃል እንጂ እኔን ስወለድ እንዳልጸድቅ አድርጎ ፈጠረ አይባልም። ነገረ ሃይማኖትን፣ ነገረ ድህነትን፣ ህገ ብሉይ፣ ህገ ሐዲስ እያንዳንዱ በቤተ ክርስቲያን ውስጥ የተጻፉት ወይም ለሰው ልጆች መመሪያ የተሰጡት መጻሕፍት በጠቅላላ በዚህ አስተምሮ ውድቅ ነው የሚሆኑት። ለምን ካላችሁኝ ምጽአተ ክርስቶስ በራሱ እኮ ኪሳራ ነው። በእነሱ አስተምህሮ ሰው ሲፈጠር ሲወለድ ሞቱና ድህነቱ በብያኔ ወይም በውሳኔ የተጠናቀቀ ከሆነ ያ ሰው ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ ከሰማይ መውረዱ ከድንግል መወለዱ ይጸድቅ ዘንድ ለተገባው ጸዳቂ ደግሞ መኮነን ለተፈረደበት ተኮናኝ ከሆነ ምጽአተ ክርስቶስ ግብሩ ምንድነው? በመምጣቱስ ሰው ያገኘው አገልግሎት ምንድነው? ምክንያቱም አስቀድሞ ሐሳቡ በተነሳው ልክ እንዲያው ሃይማኖት አድርገው ከያዙት እግዚአብሔር ቅድመ ብያኔ ወይም ውሳኔ ሰጥቷል ብለው ከተናገሩ እመታፈቅሩን ይቀቡ ትእዛዜ ማለቱ ምን ማለቱ ነው? የምትወዱ ከሆነ ትእዛዜን ጠብቁ ማለቱ ትእዛዙን መጠበቅ እንዲያው ግሩም ነው። ኃጢአተኛው እንዲጸድቅ ጻድቁም ኃጥ እንዲሆን እንደሚሆን ሕጉን ካልፈጸመ እስከ መጨረሻው ካልጸና ማያገለግል ከሆነ ይፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቱ ወተመይጦቱ ሀቢሁ ሚለው ሕዝቅኤል 38 ላይ እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። እንዲህ ካለ የኃጢአተኛ ሰው ሞት እግዚአብሔር የማይወድ ከሆነ ኃጢአተኛው ይጸድቅ ዘንድ እግዚአብሔር ይወዳል ማለት ነው። ከሆነ መመለስ የሚባል የለም። አንድ የተወስኖ ባህል ማለት ኮናኒ በጽድቅ ፈታሂ በርት የሚባለው እግዚአብሔርን እንዲያመባሉን የሚያጠፋ ለሰው ለሚባለው ፍጥረት ነፃ ፈቃድን የነሳ አምላክ አድርጎ ማየትና በእግዚአብሔር ላይ ማመጽ ነው። በነገራችን ላይ እግዚአብሔር መክሰስ ነው። አንድ ሰው ኃጢአት እየሰራ እንደፈለገ የሆነ
ነገ ገሃነም ቢገባ ገሃነም ያስገባኝ ክፋቴና ኃጢአቴ ሳይሆን እግዚአብሔር ለገሃነም ስለፈጠረኝ ነው ብሎ እግዚአብሔርን መውቀስ ነው። እንዲህ ከሆነ እኮ በእውነት ይሄ እምነት እንኳን ይቅርና ለሃይማኖት ለመንግስት በራሱ ስጋት ነው። ምክንያቱም ይገላል፣ ይዘርፋል፣ ይዘሙታል እንደፈለገ እየኖረ ለምን ሲሉት እግዚአብሔር እንዲህ እንድኖር ነው የፈጠረኝ ብሎ ግብረ መልስ የሚሰጥ አደረጃጀት እኮ ነው ይሄ። ያ ሰው መዘሞትን ያላቆመው እግዚአብሔር ይዘሙት ዘንድ ስለፈጠረኝ ነው ይላል። ሰብለ እከዩ ሃይማኖት ያለብሳ ማለት ይሄ ነው። ሰው ለክፋቱ ጥቅስ ይጠቅሳል ማለት ይሄ ነውና እኔ ቀደም ሲል በሶስተኛው ምዕተ ዓመት የነበሩ መናፍቃን በሐሳብ ደረጃ ዘውት ነበረ። ያ እየተወለደ ያደገ ሰፍቶ ዛሬ ላይ ደግሞ በሃይማኖት በተቋም ደረጃ ሲቀመጥ ጅል የተከለው አንድ ጅል ተቀምጦ የሰቀለውን ብዙ ብልህ ቁሞ ያወርደውም ይባላልና ሕግ አድርገው ይዘውት ሲጓዙ ያሳፍራል ያሳዝንማልና አረገ ወይን ተተከለ በኢየሩሳሌም አረገ ወይን ክርስቶስ በኢየሩሳሌም ተተከለ አህዛብ እነሱ ጽጌረዳ ክርስቶስን አህዛብ ማለት በዙሪያው ያሉ ክርስቶስን የማያውቁት ጽጌረዳ የተባለ ቅዱስ ሥጋውን ክቡር ደሙን ተቀበሉ አንድም በስሙ አመኑ ወሶኩስ ተርፈ በሃባ አይሁድ ሾሁ ግን በአይሁድ ዘንድ ቀረ የተባለላቸው እኮ በግብሩ ስላላመኑበት አምላክነቱን ስላልተቀበሉ አይደለምን? እንዲያ ከሆነ አምላክነቱን መቀበል በግብሩ ማመን ሰማያዊ ዋጋ የሚያሰጥ ነው ማለት ነው። ስለዚህ እኔ እንጃ ብቻ ባለቤቱ ይሁናቸው እንዲያው እሱ ነው የሚሆነው። ከዚያ ውጭ ግን እስከዛሬ እንዲህ አይነት ጉባኤ አጥቼ ሳልናገረው የሰነበቱት አንድ ሐሳብ ስለነበረኝ ባለፈ አንድ ወንድማችን ትዝታው በሚዲያ ወጥቶ እኔ ሰው አይመጥነኝም ገሌ አይመጥነኝም ሲል ነበርና በእውነት ይሄ መጽሐፍትን ካነበበ ቤተ ክርስቲያን ላይ ከኖረ እንደው ኖርሁይ ብሎ ከሚያስብ ሰው የሚጠበቅ ንግግር ነው ወይ? እንኳን ይቅርና እሱን ከሚመስል ሰው ጋር ይቅርና ባለቤቱ ክርስቶስ ሰው በራሱ መጥኖት ነው እንዴ የመጣ? ከሰማይ የወረደው ከድንግል የተወለደው እኮ ሰውን ጓደኛ ያደረገው ትህትናው ነው። መጥቶ ከሰው ጋር የዋለው ያደረው በስጋ የተገለጸው ከባት ያበሳ የሆነው ጌታ ለዚያ ነው አይደል? እንዴት እንዲህ ከሆነ እንደው ገሌ አይመጥነኝም ብሎ በአደባባይ ወጥቶ መናገር በምን መጽሐፍ የተገኘ ነው? ማለቴ ሰው ይንቀው ዘንድ የተነገረ ቃል አለ ወይ? ሐዋርያት ሂዱና አስተምሩ የተባሉት ሐዋርያ ነኝ ብሎ ካመነ ከናንተ የሚበልጠውን ሰው ብሎ ነው ጌታ የነገራቸው ነው? ለፍጥረት ሁሉ ነው ያላቸው? ለምንድን ነው ፍጥረት ከሆነ ሁሉ መጥቶ ለመወያየት የፈራው? በዚያ ልክ የሰውን ስም ለማጥፋትስ አይምሮ የሰለጠነው እንዴት ነው የሚለው በጣም ጥያቄ ሆኖብኝ ነውና እንደው ድምጽ የሚሰማችሁ አሁንም እኔም ደግሜ ጥሪ ያቀርባለሁ። እንደው ዲያቆናት ጋር አልወያይም ካለ የፈለገውን ርዕስ የሚፈልገውን ቀን የሚፈልገው ቤት ላይ እኔ ራሴ ደግሞ አወያየው ዘንድ ፈቃደኛ ነኝና ለመወያየት ግን ፈቃዱ ከሆነ አድርሱለት። ፕሮቴስታንት እምነት ተከታይ የሆናችሁ እዚህ ውስጥ ትኖራላችሁ ብዬ ተስፋ አደርጋለሁ። መምህር ነው የምፈልግ ብሏልና እስኪ እኔ ቤተክርስቲያኗ መምህር ነኝ እና ስለዚህ መወያይ ከመምህር ጋር ነው ሲል ሰምቻለሁ ቃል በቃል ካህን መምህርዬ እቺ ነገር ሪከርድ ተደረገ። ቆይ አንዴ ቆይ ከመናገሩ በፊት ሪከርድ የምታረጉ ሰዎች እንዲደርሰው ነው። ሪከርድ የምታረጉ ሰዎች እዚህ ውስጥ ያላችሁ ሪከርደሮች የመምህራችንን ሐሳብ ሪከርድ አድርጉት። ቀጥሉ መምህር። ግሩም። አይ ምን ለማለት ፈልጌ ነው ወንድማችን ትዝታው እንወያይ አማናዊ የሆነውን ትምህርት የጋራ እናድርግ የሚል ሐሳብ ተነስቶ ስለነበረ ለዚያ ግብረ መልስ የሰጠው ሰው አይመጥነኝ የሚል ሐሳብ ሰጧልና እግዚአብሔር ያከበረው ባሪያ በአምሳሉ የፈጠረው የሰው ልጅ ሰው አይመጥነኝም አይባልም። ሰው ሁሉ ለሰው መጠኑ ነውና
እውቀትን በተመለከተ እኔ መምህር እኔ ካህን ስለሆንኩ ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ሐሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም ያው እሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ፣ በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሐቅ ነው ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሎ የሐዲስ ሊቃውንት መነኮሳት ትርጓሜ መምህራን የሆኑት ሁሉ የሚወያዩ ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና እገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን እኔ በግሌ ማለት ነው። መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንዴት አላችሁ? ሁላችሁም የክርስቶስ ሰላምና ፍቅር ይብዛላችሁ። አንድ ጥያቄ አለኝ ከፈቀዳችሁልኝ። ልደት ስንት ነገር እንዳወራውኝ እኮ መምህር ቃልዮት ያሰማል። እናመሰግናለን፣ ከልብ እናመሰግናለን። እውነቱን ለመናገር ወንድማችን ዲያቆን ዘማርያም አንደኛ ክህነት ያለው ነው፣ ሁለተኛ መምህር ነው። አይደለም ለሱ አለ ለምትሉ ቴዎሎጂያን በፕሮቴስታንት ስለነሱ እንኳን ብቁ ሆኖ የትኛውን ቦታ ላይ ሄዶ መወያየት የሚችል ሰው ነው። እንደውም ዘማርያም አይመጥንም፣ ትዝታው መምህር እሱም አይመጥኑትም። እናንተ ናችሁ አትመጥኑኝ የሚያላር እንደውም እናንተ እሱ አይመጥናችሁም። የትኛው የቴዎሎጂ ዘማሪ እኮ ነው፣ አዝማሪ ዘማሪ ነበር የነበረው እንጂ የትኛው የቴዎሎጂ ምሩቅ ሆኖ ነው? የትኛው የቴዎሎጂ ትምህርት አልፎ ነው? መቼስ ሲጠቅስ ሰምተነው እናውቃለን? ከየትኛው የቤተክርስቲያን አባት ጠቅሶ አመስጥሮ ሲያስተምር ሰርተነው እናውቃለን? ማይ ጋድ በጣም ያሳዝናል። ይሁን ለማንኛውም እግዚአብሔር እንደፈቀደ ይሁን። ግን ወንድማችን ዘማርያም እጅግ እናመሰግናለን። ኩራታችንና እኛ በጣም ተወያይተህ ልታመጣው ከምትችለው ውጤት በላይ ነው። አሁን እሱ ሲሰድብህ በዝምታህ እጅግ ትህትና በተሞላበት መንገድ የሰጠው መልስ እኛ አስደስቶናል። በቃ የምንፈልገው ይሄን ነው። ኦርቶዶክስ አይነት መገለጫው ይሄ ነው። በጣም በርካታ ጴንጤዎች ደግሞ በሱ አፍረውበታል። ዝምባም እያለ ሲሳደብ ሰምተናል። በእርግጥ ከአንድ መንፈስ ቅዱስ ከራቀው ሰው የሚጠበቅ ስድቦችን ነው። ለአንተ እንደውም ብዙ ጸጋ በረከት የሚያስገኝ ነው። በመሰደብ አንተን በማብጠልጠሉ እንደዛ በመናገሩ ለአንተ ክብር ነው እና እኛ ኮርተንባል፣ ደስ ብሎናል። በተቃራኒው እንደውም አቅም ኖሮት አንተ ፊት መጥቶ መወያየት፣ አንተ ፊት አይደለም ማንኛውም ክርስቲያን ፊት መጥቶ መወያየት እንደማይችል ይህን ሁሉ ዝባዝንኬ ስድብና ምክንያት ማብዛቱ ለውይይት ብቁ ያልሆነ ማቹር ያላደረገ ሰው፣ ከስነ ምግባር የጎደለ ከእውቀት የጎደለ ሰው፣ በአንዴ ከብዙ ነገር የጎደለ መሆኑን በትክክል ዘማርያም ገና ውይይት ውስጥ ሳትገባ አሳይተናል። እግዚአብሔር ይርዳው። ጸሎት ነው እንጂ የሰውዬ ውይይት የሚያስፈልገው አልመሰለኝም። መምህራን የእርሶን ደግሞ ቢሰማ ምን ይላል? ወንበር ዘርግተው የሚያስተምሩበት ቤተክርስቲያን ላይ የደብሩ አስተዳዳሪና ስብከተ ወንጌሉ የሀገር ውስጥ ከሀገር ውጭ ያሉት ተባብረው 1-5 ደብዳቤ ይጻፉልን ምናምን ሊል ይችላል። ይሄ እኮ ምን መሰለህ መልስ ለማሳጣት ያክል ነው ሐሳቡን የተጠቀምንበት እንጂ ዲያቆን ዘማርያም ጋር መጥቶ ተወያይቶ
ኦርቶዶክሳዊ ለሆነው ጥያቄው ሁሉ መልስ አጦ ይሄዳል ብለን አስበንም ገምተንም አይደለም። ይሄ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ የሚያውቀው ጉዳይ ነው። አንዳንዶቹ ደግሞ እዚህ መካከል ምን ሲሉ ሰማቸዋለሁ፣ ኮመንት እያየው ነበረ። ገሌ አይመጥነኝም ያለ አስቀድሞ ዲያቆን ዘማርያም ነው። ዲያቆን ዘማርያም ሰው አይመጥነኝም አይልም፣ እንደማይል እርግጠኛ ነኝ ብሎ እንኳን ከሆነ የሚል ምናልባት አንዳንድ ጊዜ ምላስና ጆሮአቸው አንድ ላይ የተጣበቀባቸው ዝም ብለው ተሳድበው መሄድ የሚፈልጉ መናገር ብቻ እንጂ መስማት ማይፈልጉ ግለሰቦች ሲከሰቱ፣ ለምሳሌ እኔ አሁን ከቀለሜ ጋር ተወያይ ብትሉ አልወያይም። ለምንድን ነው ማልወያይ ካላችሁኝ፣ አንድም ደቂቃ አይሰማም። አንድ ሰዓት አውርቶ እንኳን አይጠግብም። ከዚያ በኋላ ደግሞ ይሳደባል፣ ይሮጣል። ይሄ ስለሆነ ከዚህ ሰው ጋር አልወያይም ማለት ናቁት ማለት ግን አይደለም። መስማት ስለማይችል ነው እንጂ ቢሰማ እንደምንግባባ እርግጠኛ ነኝ። ስለዚህ አሁን ይሄ ሰው አልመጣም ወደዚህ እምመጣው ቤተ ክህነት ይሄ በቤተ ጉባኤ በኩል ያሉ ሰዎች ብሎ ከሆነ ሐሳብ ያነሳው፣ እስኪ ደግሞ እኛ የምናወያየው ነው ከሐሳቡ ጋር ለመሄድ ነው ይሄንን ሐሳብ የተጠቀሙት እንጂ አይ እንዴው ዲያቆን ዘማርያም ሲባል እንዴው ዲያቆን የሚለው ስሙ እሱ መምህር ነኝ ስላለ እኛ መምህር ከምንባለው ጋር እስኪ ይምጣ ነው። ገብቷችኋል ምስጢሩ እንጂ እኮ እንግዲህ ሲለካማ ማኔት የቀልፋሬስ እኮ ነው። በደንብ እናውቃለን እኮ ቤተክርስቲያንን ያወቀ ክርስቶስን ያወቀ መምህር ነው የሚል ከቤተክርስቲያን አይወጣም። እዚያው ቤቱ ላይ ሆኖ ይሰራል እንጂ አቅሙን። ስለዚህ እሱ ስለሆነ ምን ለማለት ፈልጌ ነው፣ በዋናነት ሐሳቤን ከተረዳችሁኝ እሱ ነው በቃ። እኛ ገብቶናል መምህር፣ ሐሳቡ ገብቶናል። ምክንያት ለማሳጣት ነው። ምክንያቱም አሁን እንግዲህ በዘማርያም ላይ እኮ ያነሳው ምክንያት አሳማኝ ምክንያት አይደለም እኮ። አራት አይና መሆን አለበት ዘማርያም። አይ እዚህ ጋር እኮ እውነት ነው። አራት አይና እኮ አይደለም እሱማ። አራት አይናነት መስራት። ሁለተኛ ግን ኢቭን አሁን ለቃሌ ላለው ተራሱ ማለት እኔ ቃሌ ሲጀመር አይመጥነኝም አይደለም ያልኩት፣ ለውይይት አይመጥንም ነው እንጂ እኔ ቃሌ አይመጥነኝም ምናላለ። ሲጀመር ቃሌ ከዚህ በፊት ዲቤት አድርጓል፣ ካኬ ጋር ዲቤት አድርጓል፣ ከታላቁ ጋር ያየናቸው አመላለሶቹ ምናምኖቹ መደናቆሩን ስለጠላሁት፣ አዎ ካንተ ጋርም ራሱ ነበርና መደናቆር ነበረ። ያንን ነውና አሁን እሱ ደግሞ ታውቃለህ አይኔን ግንባር ያርገው ነው የሚለው። አይተው ከሆነ ብዙ ጊዜ ያጠያየቀው እሱ ሲጠይቅ መልስ እንጂ ምናምን አይነት ሩድ ይሁንና አንተ ደግሞ በምጠይቅበት ያን ጥያቄ ሰዓት ላይ ደግሞ ሲመጣ ነው ቆይ ልመልስልህ እንጂ ተረጋጋ ብሎ ልክ አንተ ስላጣደፍከው እንጂ ረጋ ብሎ መልሱን እንደሚተነትን መስሎ የሚታይ ነገርና ያቃረቡ የውይይቱ መንገድ ለኔ አይመቸኝም። የግሌ እኮ ነው አልኩ እንጂ ለኔ አይመጥነኝም አላልኩም። ሲጀመር ለኔ የማይመጥን ሰው የሚባል የለም። ሰው ሁሉ ሰው ነው በቃ። ለውይይት ግን በቃ ከኔ ባህሪ ጋር አብሮ አይሄድም። በቃ አይመጥንም ከኔ ባህሪ ጋር አብሮ አይመጥንም። በቃ እንደዚህ አይነት ሰው አይደለም የሚሆነው። አዳምጦ መረጃ ሰምቶ በዛ መረጃ ላይ ዲቤት የሚያረግ ሰው ምናምን ነው እንጂ በቃ በድርቅና ትወጣለህ። አሁን እውነት የቅርቡን እንኳን የታላቁን እንኳን ብንመለከተው እንዴት ሆኖ ነበር የወጣው? እንዴት እና ያንን ደግሞ ልክ አሸንፎ እንደወጣ አድርጎ አክት ሲያደርግ በጣም ያሳዝናል። እና ለማይረባ ነገር አይደለም እኛ ዲቤት የምናደርገው፣ ለሚጠቅም ነገር ነው ወይት ያለብን። ሁለተኛ እኛ ያደረግነው እንዳለ ዲቤቶቹ ጥሪ ያደረግነው መቀበል ነው። በቃ ቀለሜ እንደ ልማዱ እኔ ፊት የሚቆም ሰው የለም ከቤተ ክህነት አለ መጣን የለም